ስንጠብቃቸው የነበረው ሄርሜላና እንዲሁም ደግሞ አብርሽ ማይተዋል ሲመጡ ምንድነው የተካሄደው ነገር? ኢራት ግብዣው ላይስ እንዴት ነበር? ምን ነበር የሚለው አብረን የምናይ ይሆናል። ለዚህ ቤት አዲስ ሆናችሁ ሰብስክራይብ ማድረግ አትርሱ። እንዲሁም ደግሞ ነባሮች ላይክ ሼር አድርጎ ምን ተካሄዳ ኢራት ግብዣው ላይስ ደግሞ የሚለው እንዳልኳችሁ አብረን የምናይ ይሆናል። እስከ መጨረሻ ድረስ አዳምጡ። ከዛን ደግሞ ሀሳብና አስተያየት ካላችሁ ሀሳባችሁና እንዲሁም ደግሞ አስተያየታችን ሼር ማድረግ ትችላላችሁ፣ ወይም ደግሞ ኮሜንት ስር ማስቀመጥ ትችላላችሁ። ይህንንም ኢራት ግብዣ ተባለው ትላንት ሁላችንም እንዳየ ነው። በቃ ሆቴሉን እንግባ እያሉ ሲገቡ ቪዲዮ ቆሞ ነበር። ከዛም በኋላ ደግሞ ሁላችንም እንዴት ነው ምንድነውስ የሚለው ነገር ሁላችንም ጋር ጥያቄ ፈጥሮ ነበር። አሁን ደግሞ በጠበቅናቸው ልክ ሳይሆን ከጠበቅናቸው በላይ ሆኖ መጥተዋል። ይሄም ማለት ደግሞ አስለን ማለት ሄርሜላ ከልጅነቷ ጀምራ እንዴት እንዳደገችና እንዲሁም ደግሞ ምን አይነት ቤተሰብ እንዳሳደጋትና እንዲሁም ደግሞ ምን አይነት በምን አይነት ሁኔታ እንዳደገች የእያንዳንዱን ጥያቄ ከዚህ በፊት ይሄንን ነገር ብዙ ጊዜ ጥያቄ ይፈጥርብኝ ነበር። ነገር ግን ደግሞ ያው ጊዜን ባለማግኘትና እንዲሁም ደግሞ ብቻችን ሆነን ማውራት ባለመቻላችን እስከ ዛሬ ድረስ አልጠይቀሽ ቆይቻለሁኝ። ይሄንን ጥያቄ ደግሞ የኔ ጥያቄ ብቻ ሳይሆን ያ ሙሉ ቤተሰቦቻችን ጥያቄው ጭምር ነው እያላት አብርሽ ሄርሜላን በአክብሮት ጥያቄ አቅርቦለት ነበር ማለት ነው። ሄርሜላም ደግሞ ያንን በመስማት አይ እኔ ያደኩት ብላ ያኒ ሁሉንም ነገር እየተናገረች ነበር ማለት ነው። ማለት እንትናቸው ደስ ይላል አመጣጣቸው ወይም ደግሞ ሁኔታቸው። እንዲሁም ደግሞ እንዳየነው ትላንት ይህንን ኢራት የጋበዘው የሄርሜላ ወንድምና እንዲሁም ደግሞ የሄርሜላ እህት ነበሩ ማለት ነው። እነሱም እኛም ለራሳችን ሌላ ዝግጅት ስላለብን እናንተ እዚህ ሆኖ እኛ ደግሞ ተመልሰን እንሄዳለን። ይህንን ቦታውን ካሳየናቸውና እንዲሁም ደግሞ ቦታውን እንትን ካናችሁ በስተቀር እኛ አስፈላጊ አይደለንም እዚህ ጋር የምንኖረው ወይም ደግሞ ከናንተ እኩል እንትን ማለት አያስፈልገንም። እኛ የራሳችን ዝግጅት አለን፣ ስለዚህ መሄድ አለብን። እናንተም ደግሞ ይኸው ኢራት ግብዣችሁ ቦታ ይሄ ነው ብሎ አሳይቶ ቦታውን እነሱ ለራሳቸው ተመልሰዋል። እንዲሁም ደግሞ እንዳየ ነው አብርሽና ሄርሜላ ሲገቡ አይተን ነበር ማለት ነው። ያንንም አሁን ደግሞ ማታው 7 ሰዓት ላይ ነው ይሄ ቪዲዮ የተቀረጸው እንዳወሩትና እንደሰማነው ከሆነ ማለት ነው። ማታ 7 ሰዓት ላይ ይሄ ቪዲዮ ተቀረጸ። አሁን ደግሞ ቪዲዮ ተለቀቀ። በዛን ሰዓት ብቻቸው ሆኖ እንዴት ጥያቄ ፈጥርባቸዋል አይደል? ነገር ግን ደግሞ ያም ሆነ ይህ እሱን እንዳላ ዝም እንበለውና የመጡበት ነገር እንዲሁም ራታቸው ግብዣቸው ጥሩ ነው። ነገር ግን ደግሞ ይሄንን አይታ ሩታ ምን ይሰማታል ማለት ትንሽ ይከብዳል በነገራችን ላይ ማለት ነው። ምክንያቱም ይሄንን ዝግጅትና ይሄንን ቦታ አብርሽ ከሩታ ቢሄደውና ለሩታ ይሄ ኢራት ግብዣ ለሩታ ቢሆን ሁላችንም ደስ ይለን ነበር። ነገር ግን ደግሞ በተደረገውና እንዲሁም ደግሞ በሚናየው ሁኔታ አንፃር ያው የሩታ እንዳላ ቀርቶ አሁን ህይወት ከሄርሜላ ጋር ነው። ያን የአብርሽ ህይወት እያያችሁት ነው። ግን ያም ሆነ ይህ ምንም ማለት አንችልም። በነገራችን ላይ ደስ ብሎናል። ደስታችን ነው። ነገር ግን ደግሞ ብዙ ጊዜ ጥያቄ ይፈጥርብኛል። እኔ ለምን ብትሉ እዚህ ጋር አብርሽ እያስመሰላና እንዲሁም ደግሞ በሄርሜላ እየተጫወተባት ነው የሚመስለኛለው። ብዙ ጊዜ ነግራችኋለሁኝ። ምክንያቱም አብርሽ አያልቅበትም። ነገና ከነጎዳ ወደ ሄርሜላ ማለት ወደ ሩታ ለማመለስ እንደ ደቂቃና እንዲሁም ደግሞ ሰከንዳት ማይጨርስበት አብርሽ አሁን ደግሞ ከመሬት ተነስቶ ሰሞኑን እንደሚታዩት ከመሬት ተነስቶ ነው በቃ ያላ ያኔ ፍቅሩን እየገለጸላትና እንዲሁም ደግሞ አብሮ ያሉት ማለት ነው። ይሄም ማለት ደግሞ ትንሽ ሁኔታው ጥርጥር ውስጥ ያስገባችኋል። እንዳልኳችሁ ብዙ ጊዜ ግን ይህንን ነገር እየተጋገምኩ ይነግራችኋለሁኝ። ምናልባት ባለፈው አብርሽ ካወራውና እንዲሁም ደግሞ ካላው አንፃር ሲታዩት ምናልባት ያኔ ከልቡ ነው እንደ የሚለው ጥርጣሬ ቢመጣም ግን ዞሮ ተዛዞሮ ሄርሜላ ይሄ ደስታዋና እንዲሁም ደግሞ ይሄ በዚህ ሁኔታ እየተንከባከባት እንዲሁም ደግሞ እሷም በዚህ ልክ እየተንከባከበችው ቢቀጥሉበት ያኔ የሩታም ህይወት ይቀጥላል። በነገራችን ላይ ግን እሱ አብርሽ ይህንን ማድረግ አይችልም። ምክንያቱም ሩታን ይወዳታል፣ ሩታም ደግሞ እሱን ትወደዋለች። በእነሱ መካከል ደግሞ ይሄ ነገር ተፈጠረ ወይም ደግሞ ይሄ ነገር ያኔ መለያየት የሚባለው ነገር መጣ ማለት ከባድ ነው ብዬ ነው ማስበው። ስለዚህ አንዳንዴ ለሄርሜላን በማሰብ ያኔ ይሄ ነገር የሄርሜላን ልብ ሰብረዋል እንደ የሚለው ሀሳብ ውስጥ ላይ እየተመላለሰብኝ ነው። ግን አንዳንዶቻችሁ አብርሽ ላይ በጣም መቶ
አብርሽ ላይ እርግጠኛ ሆናችሁ ከዚህም በኋላ ሄርሜላን አይጎዳትም። ከዚህም በኋላ ደግሞ እኔ ከሄርሜላ ነው የሚሆነው። አስለን ሲጀመርም ከሄርሜላ ሲሆን ነው የሚያምርበት። እሱ የማምሩ አለማምሩን እዚህ ጋር እንትን ማለት አለብን ብዬ አላስብም። ከሩታም ሲመጣ እንደዛ ነው የምንለው። ያኔ ያምርበታል በቃ ከሷ ስትሆን ነው እንደዛ ነው የሚሉት ማለት የሩታ አድናቂዎች ማለት ነው። አሁንም ደግሞ የሄርሜላ አድናቂዎች እንደዛው ከሄርሜላ ሲሆን ግርማ ሞገሱ ራሱ እንዴት ነው ያኔ ብዙ ነገር ነው እየተካሄደ ያለው። በዚህ መካከል ሁላችሁም የራሳችሁን ስሜት እየተናገራችሁ እንጂ የሄርሜላን ሁኔታ አስባችሁ እንትን እያላችሁ አይመስለኝም በነገራችን ላይ። ያም ሆነ ይህ ደግሞ እስከ መጨረሻው ወዴት ደርሶ እስከሚቆሙ ድረስ ያኔ እውነትም አብርሽ ከሄርሜላ ጋ ነው የሚቀጥለው ወይስ ደሞስ ወደ ሩታ ይመለሳል የሚለው እስከ መጨረሻ አይተን በመጨረሻው ደግሞ ያኔ ያሁን ሄርሜላን ላይ ሞራን እየሰጣችኋት አላችሁትም። እንዲሁም ደግሞ ሩታ ላይም ደግሞ ይመለሳል አብርሽ ወደዛ ወደ ሩታ መመለሱ የማይቀር ነገር ነው ያልንም እኛ ሁላችንም እስከ መጨረሻው ድረስ ያኔ አይተን መጨረሻው ደግሞ አብርሽ ከማን እንደሚሆንና ማጋ እንደሚሆን የምናየው ይሆናል። ለዛሬ ይሄ ይበቃናል። በያላችሁበት ዓለም ዳርቻ ሰላማችሁ ይብዛ። ለዚህ ቤት አዲስ ሆናችሁ እንዳልኳችሁ ሰብስክራይብ አድርጉ። ሀሳብ አስተያየት ካላችሁ ኮሜንት ስር አስቀምጡ። በያላችሁበት ሰላማችሁ ይብዛ። ቸር ቆዩልኝ።